አንተ በዛ መካከል አሁን ከሷ ጋር በጣም ብዙ ነገር ስንሰራ አይተሃል፣ ምናምን ሲለቀቅ የሆነ ነገሮች አይተሃል፣ ፎቶዎች አይተሃል፣ ብዙ ነገር ማን ነው ምንድነው ብለን መጠየቅ የለብንም ማስፈቀድ የለብንም። ምኑን የደበረ ወይስ የደበከው ነገር ነበረ እኮ እሱ ሌላ ወሬ ከሚወራ ለምንድን ይቅርታ የማይለው? በቃ ይቅርታ ምናምን ያለፈው ነገር አልኳል በቃ ምናምን ላይ ነገሮችን ለማስተባበል አያደርግም። አንተ ወጥዩ በጣም እንትን እያልክ ከሆነ ይቅርታ እኔ የማልልህ እሷም ነው ማለት ነው። አንተ ማን ስለሆንክ ብቻ ነበር ላወራ የምፈልገው ገባ። የወንድ ጥያቄዎች ጠይቃለህ፣ የወንድ ጥያቄ ትመልስልኛለህ። ሰላም 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 ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው እንግዲህ በቻናሌ ትንሽ ጠፋ ብዬ ነበር። ያው ግን ከሚዲያ አልተቃለካ ማይሆኑ ነገራቶች እሱን ችግር የለም ረስቼው፣ እኔ ግን ለተናገርኩት ነገር በሙሉ ይቅርታ እና ያው ሁለታችንን ደግሞ አንድ ላይ ማግኘት ትፈልግ ነበር። መጠየቅም የምፈልገው ነገር ካለ ምናምን ትችላለህ እና ይቅርታ። በመጀመሪያ እንትን ተጣልታችሁ ነበር ነው ትናንትና? ትንሽ እግር ከእግር የሚጋጭል ኦልሬዲ የተናገራችሁበት ነገር ኦቶሞናችሁ ምናምን ነገር ተናገራችሁላችን። በጣም ያስጠላ ነበር የነበረበት ያረጋችሁት ነገር በጣም የሚያስጠላ ነበር። እናንተም ሁለታችሁ ነው የምናገራችሁ በዚህ ነገር። ምክንያቱም የሰራችሁት እንደ እንትን ተደባብቃችሁ ምናምን ያን ነገር እኔ ማየት የለብኝም ነበር። ምክንያቱም አንቺን ታውቂያለሽ፣ ከኔ ጋር ያለሽ ነገር ግንኙነታችን ታውቂያለሽ፣ ምን ያህል እንደሆነ ምን ያህል ሚስጥራችን በጣም ብዙ ነገር እንዳለን ታውቂያለሽ። ከዛ እሱን ለሱ ነገር ነው ይቅርታ የምለው። ይቅርታ እያልኩ ያለሁት እኮ ለዛ ነገር ነው። እሱ ለምን ይቅርታ የማይሉታል? አንቺ ብቻ ነሽ ይቅርታ የምትይው? እሱ ምን ያጠፋ? ሁለታችሁም ያን ነገር እንደዚህ ተደባብቆ ምናምን ቪዲዮ መስራት ማለት ምን ማለት ነው? እንደዛ አሁን ተለቀቀባችሁ አይደል? ያ ቪዲዮ መውጣቱን አይተሻል እንግዲህ። ይሄ ነገር አሁን አንቺ ጋር ብቻ ነው እንዴ ይሄ ነገር ያለው? ሁለታችሁም መሀል የተፈጠረ ነገር ነው አይደል? ስለዚህ ይሄ ነገር ይቅርታ ማለት ያለብሽ አንቺ ብቻሽን አይደለሽ፣ እሱም ጭምር ነው ይቅርታ ማለት ያለብሽ። ይሄ እኮ ለፍቅሩ አይደለም ይቅርታ እያልኩ ያለው ትናንትና ስለተፈጠረው ነገር ነው አሌክስ። በቃ እንጂ ስላለፈው ነገር ምናምን ስለነበረው ነገር ምናምን ይቅርታ አትይም እንዴ? በቃ ስለሁሉም ነገር ይቅርታ። ለምንድን ነው እየመነጠርክ አንዷን እያልክ ነገር የምትበላው? ምንም ነገር መብላት ምናምን አይደለም እኮ በቃ አክቹአሊ በቃ ስራችሁ ያስጠላል አይደል? ገባሻ? ምን ሰራን እንጂ ውስጥ ለውስጥ ተደባብቆ ምናምን የሆነ ነገር መጀመር እኔ የምቀኛሽ ላንቺ እኔ የሆነ ነገር ብጀምር አንቺ ይደብረኛል ምናምን እንደዛ ነው የምታስበው። ለምንድን ነው እንደዚህ የምታስበው? እንደዛ ከሆነ ለምንድን ነው ድብቅ እያላችሁ እንትን የምትመጡት? እኔ እሱንም ላናግረው የምፈልገው ነገር ለዚህ ነበር። እሺ አንተ አሁን ከሷ ጋር በነበረ ነገር ምናምን በሆነ ቪዲዮዎች ላይ ምናምን ታያለህ አይደል? አንተ መተህ መጠየቅ የለብህም ነበር? አይ እንደዛ ሳይሆን ነገሩ ምን መሰለህ፣ ማንኛውም ሰው በልብ ሲቆራኝ አጋጣሚዎችና ሊፈጠሩ ይችላሉ። ስለዚህ ግን እኔና እሷ እንደዛ የተደበቅ ነው እስካሁን ህዝብ ጋር ያላወጣ ነው አይኔ በዛበት ነገር የሰው አፍ ውስጥ እንዳንገባ ምናምን ከዛ እንግዲህ የተደበቅ ነው። መደበቃችን ነው ችግሩ ወይስ የትኛው ነው? አይ ችግሩን ማለት ግራ ገባኝ። አንተ የተከፋህበት ሁኔታ የትኛው ነው? አይ አንደኛ ነገር እኔ ምንም ይሄ ነገር አሁን እኔ በእኔና በሷ መካከል የነበረ ነገር ነበረ። ያ ነገር ምንድነው? ጀስት ጓደኛሞች ነን፣ ምንም ያለፈ ነገር የለንም። ነገር ግን ምንም እንደባበቀው ምንዋሻቸው ነገሮች የሉም። አመሰግናለሁ። አንተ በዛ መካከል አሁን ከሷ ጋር በጣም ብዙ ነገር ስንሰራ አይተሃል፣ ምናምን ሲለቀቅ የሆነ ነገሮች አይተሃል፣ ፎቶዎች አይተሃል፣ ብዙ ነገር ማን ነው ምንድነው ብለን መጠየቅ የለብንም ማስፈቀድ የለብንም ነበር? ጠይቄያለሁ እኮ እሱ እኔን ጠይቀኸኛል። አንተ ጋር አላውቅህም እኮ የሰው ቤት እንዴት አኳኳለሁ? ሳላውቅህ አንተ ጋር ልመጣ እኮ አልችልም። በቃ ተጠየቅከው ለምሳሌ እሷን ብቻ ነው መጠየቅ ያለብህ። እንደዛ ነው የምታስበው አንተ? አሌክስ አሁን መለስከው እኮ ከእሷ ጋር ከጓደኝነት ያለፈ ምንም ያለፈ ነገር የለኝም ካልክ እሷንም እንደዛ ነው ያለችው። ስለዚህ ሁለታችሁም ትክክል ናችሁ ማለት ነው። እኔና እሷ ጋር ደግሞ ከጓደኝነት ያለፈ ነገር አለ። ይሄንን እንደውም እኮ አንተ እልል ብለህ አሚን ብለህ ነው መቀበል ያለብህ። የእሷን ደስታ ካልሆነ ለምንድን ነው ጓደኝነት ከመቼም ነው? ለምኑ ነው የደበረ? ወይስ የደበከው ነገር ነበረ? ምንም የሚደበቅ ምናምን ነገር የለም። ግን በቃ ይሄ ነገር በጣም እንደሚያስጠላ በጣም ብዙ ሰው
አልገባኝም። ጥል ነው አንተ የምትወደው ነው? ስንጣላ ነው ደስ ሊልህ የሚችለው ነበር? ስንፋቀር ለምን ትጣላላችሁ? ለምን እንትን ለኔ ደስ ይለኛል ስትጣሉ። አሁን በቃ አይ ሁለታችሁ ወደ ጭቅጭቅ ከመሄዳችሁ በፊት አሌክስ በቃ ይቅርታ አይደለም። አይ አንደኛ ነገር አነጋገሩም አልተመቸኝም ሲጀምር ገባሽ አይደል? የሆነ በቃ ስርዓት ባለው መልኩ የምታናግረኝ ከሆነ አናግረኝ። ከዛ ውጪ ግን ይሄ ሌላ ወደ ሌላ መስመር እየገባ ነው ያለው። ገባ አይደል? ነገሮችን አይተሃል፣ የተባለው የተስተላለፈው ነገሮች አይተሃል አይደል? በቃ ያ ነገር ደግሞ ማወቅ ነበረብህ። አዎ ይቅርታ ማለት ነው ያለብህ። ይቅርታ ካላልክ ዝም ነው ማለት ያለብህ። ገባ? አሁን እሱ ነገሮችን ወደ ሌላ ነገር ውስጥ እየከተተ ነው ያለው። አንቺ ምን አይነት ሰው ጋር የቀጠልሽ? አልገባኝም። ምንድን ነው የተፈጠረው? አሁን ያወራኸው ራሱ ኢስት የሆነ እዛና እዛ የሆነ ወሬ ነው ያወራኸው። አንደኛ መጀመሪያ ምንም ነገር ከእሷ ጋር የለኝም ከጓደኝነት ያለፈ አለ። ሁለተኛ ደግሞ እዚች ጋር እሷ ደስታ ላይ ስትገባ ደስታዋን አትፈልግም። ትንሽ ፎቶ ይሁንክብኝ አንተ ነህ። እኔ አክብሬ እኔም ጥፋተኛ ከሆንኩኝ ማለት ላንተ ከመሰለ እንደው እንደምንት አንተዋወቅም። ዛሬ ተገናኝተን እኔ እናንተ መጋጨት የለብን። ከሷ አልፎ እኔም ሚዛን እንዲደፋ ይቅርታ ልጠይቅህ እያልኩኝ ካጠፋው ማለት ነው። ግን ከዛ በላይ ግን ግራ እያጋባኛለህ። መጀመሪያ ከጓደኝነት ያለፈ ምንም ነገር የለንም አልካፈን ሞልተህ ራስህ። ሁለተኛ እንደገና ደግሞ እዚች ጋር ያየሁት ከሁለታችሁ ጋር ያየሁት ነገር ደበረኝ አልክ። አንተ የምትፈልገው ደስታዋን አይደለም ማለት ነው። ከሰው ጋር ስትጣላ ነው የምትፈልገው። ሌላ ወሬ እያወራ ነው እኮ አይደለም። ሶስተኛ ደግሞ ማለት ነው ልንገርህ፣ እንደውም በጣም እንትን እያልክ ከሆነ ሶስተኛ ራስህ ነህ ጥፋተኛ። እሷ ዝቅ ብላ ነው ጓደኝነትን ለመቀጠል የነበራችሁን እንትን ክሬዲት ላለማጣት ነው። እኔ እኮ ሲጀመር አንተ ተሽላ ይቅርታ ይጠይቃለህ። ለምን እንደሆነ ታውቃለህ? ግን በነገራችን ላይ ቃርሎኝም ይዛ እንድመጣ ምናምን አክብሬ ነው የመጣሁት። ኧረ ይዛ መጣች፣ እንደ ዕቃ እኮ ነው ይዛ የመጣችው። ኧረ በማርያም አሌክስ በቃ ዝም በይ። በነገራችን ላይ እኮ በቃ ዝም በይ። ይሄ ቀን ያልፍና እንተዛዘባለን፣ ቃሉ ይቀመጣል። ስለዚህ አንተዋወቅም፣ በስነ ስርዓቱ እናውራ። ሲጀምር አንተን ብቻ ነበር ላወራ የምፈልገው። ገባ? የወንድ ጥያቄዎች ትጠይቃለህ፣ የወንድ ጥያቄ ትመልስልኛለህ። እንደዛ ነበር ነው የወንድ ጥያቄ እኮ። አሁን እኮ እኔ ምንም መሀላችሁ ያልገባሁት እኮ ለዛ ነው። ግን ደግሞ በትክክል አውራዋ። ታዲያ የወንድና እኔ አንቺ እኮ ትናንት ጠይቄሻለሁ አይደል? አንቺ መልሰሽልኛል በቃ ሁሉንም ነገር አይደል? እኔ ደግሞ ከሱ ጋር ነው ማውራት የምፈልገው፣ እሱ ጋር ይመልስልኛል። ገባሽ አይደል? እዚህ ጋር ስለዚህ አሁን አንተ ጋር እሷ ጋር ምንም የሚያገናኝን ነገር የለም። አንተ ጋር ነው መጨረስ ያለብን ነገሮችን። ገባህ? ምንድነው የምጨርሰው? እኔ ጋር ጥሩ ጥያቄ ነው። ምንድነው የምንጨርሰው? ማስመሰሉ ምን አስፈለገ? ውስጥ ለውስጥ እንደዛ ተደባብቆ ሲጀመር ማለት ነው። የትም አላውቅህም። የጠራችኝ በሷ በኩል ስለሆንክ በሷ በኩል የመጡትን ሁሉንም ስለማክበር አክብሬ መጥቻለሁ። ሌላ ነገር የለውም። ከዚህ ውጭ ያለው አክብሬ መጥቻለሁ። መጀመሪያ የወረደ እንደዛ ተደባብቆ እንደዛ ቪዲዮ ከመስራታችሁ በፊትና ተደባበቅን ሲጀምር ሰው ነው የፖስተው ማጠብ ምናምን በጣም የሚገርም ነገር ነው። ውስጤን ማጥቧለች፣ ልብሴን ብቻ አይደለም የምር እኔ ግን እንደዚህ ባትባባሉ ደስ ይለኝ ነበር። እኔ አሁንም እያለ እንደዚህ አሌክስ ይቅርታ እኮ ነው እያልኩት ያለሁት። ከዛ እንድታወሩ ዝም አልኩኝ። ሳወራ ዝም በይ ትለኛለህ። ደስ ይለኛል። ድምፅሽ ሁላ አስጠልቶኛል። በቃ ዝም በይ። የምርህን ነው? ይቅርታ እያልኩክ አንተ አያገባም እኮ ምንድነው እንደዚህ የምታናገረው? በቃ አያገባም። ገባ? ውስጤን ሁላ አጥባልኛለች ምናምን ነገር። ለምን አንተን ሳታጥብ ምን ይናገባል? ከሱ አልፎ እኮ ነው ውስጤን ያልኩህ። አልገባህም መሰለኝ። ውስጥና ላይማ በውሃ ነው የሚታጠበው። ውስጤን ያጠበችው ሙርት ይዛላችሁ። በጣም ይሄ ከሙር ጋር እኮ አይገናኝም። በቃ እኔ በእንደዚህ አይነት ወይ በጣም ገባህ አይደል? አንተ ሲጀምር አመጣጥህ ራሱ ምን እንደሆነ አይገባኝም። ገባህ አይደል? አላውቅህም፣ አታውቀኝም። እሱንማ ቀድሜ ነገርኩህ። ደገምክልኝ። እሺ ምንድነው? ምን ልበልህ? እሺ ምንድነው እንደ ህፃን አንድ ሁለት የምትባባሉት? ዛሬ ለይቅርታ ነው የመጣ ነው? ላንቺ ዝም ልበልሽ? ዝም አልኩኝ ላንቺ ያኮ እሱ ሌላ ወሬ ከሚወራ ለምንድን ነው ይቅርታ የማይለው? በቃ ይቅርታ ምናምን ያለፈው ነገር አልፏል። በቃ ምናምን ላይ ነገሮችን ለማስተባበል አያደርግም። አንተ ቦትዩ በጣም እንትን እያልክ ከሆነ ይቅርታ እኔም አልልህም። እሷ ምን ነው ማለት ነው? አንተ ማን ስለሆንክ ነው? ትናንት መጥተህ ይቅርታ ምናምን አለን ምናምን ትላለህ እንዴ? በነገራችን ላይ በቀደም አይደለም ቶሎ በደረሰን አይደል እንዴ ማሪዋ ምን እንዳሰብኩኝ ታውቂያለሽ? ያው እስካሁን ከታገስ ነው ማለት ነው። ቶሎ በል ማነህ ወንድማችን ይቅርታ በለንና እየጠበቅን ነው። እንዴ ምን ይቅርታ በል? እኔ ነኝ ይቅርታ የምልህ? አንተን? አይ ሁለታችን ለልቴንም ጭምር ይቅርታ ጠይቅና እንሂድ።
አይመስልሽም? ማሪዋ ነው ይቅርታ ብቻ ይበቃሽ ወይስ ሌላ ነገር ትፈልጊያለሽ? አይ ችግር የለም ይቅርታ ማለት አይጠበቅበትም። እኛ ይቅርታውን ተቀብለናል። እኛን ይቅርታ ብቻ ይቀበል እና በቃ እንሂድ ማለት በሰላምም ልታወሩ አልቻላችሁ ማለት ማን ይቅርታ የሚለው ነው? እናንተ ይቅርታ እንድትጠይቁኝ እየጠበቁኝ እኔ ይቅርታ የምጠይቀው እኮ ይቅርታ አትበል ብቻ ይቅርታሽን ተቀብዬሻለሁ ብቻ በለኝ። እኔ ችግር የለም ይቅርታ እኮ እየጠየቅኩት ነው። አልቀበልም። ኧረ በቃ ምንድን ነው የምንጨቃጨቀው? እኔ ለኔ ያልበላሁኝም ምግብ አልበላሁ እንዴ መቆም አልቻልኩኝም። እንሂድ እንቅልፍ አልተኛው ምናምን እኔ ጭቅጭቅ አልችልም ከዚህ በላይ እንትን እንሂድ አይሻልም? እኔ እስኪ ና ተመለስ። ምንድን ነው በማርያም በኢየሱስ ስም ወይኔ ያሟላ ገላጋቸው